ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር ምንባቦችን ወይም አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ማንበብ መጻፍ እንችላለን የሚለውን ትምህርት ነው ዛሬ የምንማማረው። እንዲሁም ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ በቀላሉ መንገድ እንዴት አድርጋችሁ መጻፍ ማንበብ እንደምትችሉም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን ቀለል ባለ መንገድ አጫጭር ምንባቦችን እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንማማራለን ማለት ነው። እንግዲህ ብዙውን ጊዜ ምንድን ነው የምታደርጉት? በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለያችሁ በኋላ በቀላሉ መንገድ ቃላቶችን ወይም አጫጭር ምንባቦችን አረፍተ ነገሮችን በቀላሉ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር እንደምታዩት ፊደላቶቹ የተለያየ ፊደል ናቸው። ከተለያየ ቤተሰብ ነው የመጡት። ነገር ግን ቤተሰባቸውንና ቅርጻቸውን ስማቸውን ከለይን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ሰላም ለሀገር እድገት ነው ይላል። በአንድ ላይ ጠቅለል ስናደርገው ሰላም ሰላም ለሀገር እድገት ነው ይላል። በአንድ ላይ ሰላም ሰላም ለሀገር እድገት ነው ይላል። ሰላም ለሀገር እድገት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሰላም ለሀገር እድገት ነው ብለን አጫጭር ምንባቦችን በዚህ መልኩ መለማመድ መጻፍ እንችላለን። ቀጣይ ደግሞ እውነተኛ ፍቅር መከባበር ነው። ጠቅለል ስናደርገው እውነተኛ ፍቅር መከባበር ነው ይላል። በአንድ ላይ እውነተኛ ፍቅር መከባበር ነው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። እውነተኛ ፍቅር መከባበር ነው። ቀጣይ ደግሞ እውቀት የህይወት ብርሃን ነው። በአንድ ላይ ጠቅለል ስናደርገው እውቀት የህይወት ብርሃን ነው። በአንድ ላይ እውቀት የህይወት ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። እውቀት የህይወት ብርሃን ነው ብለን አገጣጥመን በቀላሉ አጫጭር ምንባቦችን አጫጭር አረፍተ ነገሮችን በዚህ መልኩ መጻፍና መለማመድ እንችላለን። ቀጣይ ደግሞ ጊዜህን በአግባቡ ተጠቀም። ጊዜህን በአግባቡ ተጠቀም። እንግዲህም በአንድ ላይ አገጣጥመን ስናነብ ጊዜህን በአግባቡ ተጠቀም ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በተስፋ ጠንክሬ እሰራለሁ። በተስፋ ጠንክሬ እሰራለሁ። በአንድ ላይ በተስፋ
ጠንክሬ እሰራለሁ ይላል። እንግዲህ ይህን ጠቅለል ስናደርገው በተስፋ ጠንክሬ እሰራለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሉም ነገር መፍትሄ አለው። ጠቅለል ስናደርገው ሁሉም ነገር መፍትሄ አለው። ይሄን በአንድ ላይ ጠቅለል ስናደርገው ሁሉም ነገር መፍትሄ አለው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገ ብዙ ስራ አለኝ። ነገ ብዙ ስራ አለኝ ይላል። እንግዲህ በአንድ ላይ ጠቅለል አድርገን ስናነብ ነገ ብዙ ስራ አለኝ ብለን በዚህ መልኩ አገጣጥመን በቀላሉ መንገድ ማንበብ መጻፍ እንችላለን። ነገ ብዙ ስራ አለኝ። ቀጣይ ደግሞ ቀሚስሽ ቆንጆ እቺ ቆ ነው የምትሆነው የቀ መጨረሻዋ ቆ ነው የምትሆነው ቀ አድርጊያታለሁ ቆንጆ ነው። በአንድ ላይ ቀሚስሽ ቆንጆ ነው። በአንድ ላይ አገጣጥመን ስናነበው ቀሚስሽ ቆንጆ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ፀጉርሽ በጣም ያምራል። ፀጉርሽ በጣም ያምራል በአንድ ላይ ፀጉርሽ በጣም ያምራል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ እረፍት እፈልጋለሁ። ዛሬ እረፍት እፈልጋለሁ በአንድ ላይ እንግዲህ በቀላሉ መንገድ አገጣጥመን ስናነብ ዛሬ እረፍት እፈልጋለሁ ብለን በዚህ መልኩ አገጣጥመን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካምነት ልብን ይገዛል። በአንድ ላይ መልካምነት ልብን ይገዛል በአንድ ላይ መልካምነት ልብን ይገዛል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀላሉ ቀጣይ ደግሞ ታሪክ መንገድን ያሳያል። በአንድ ላይ ታሪክ መንገድን ያሳያል በአንድ ላይ ታሪክ መንገድን ያሳያል ብለን በዚህ መልኩ አገጣጥመን በቀላሉ መንገድ ማንበብ መጻፍ እንችላለን። እንደዚህ አጫጭር አረፍተ ነገሮችን አጫጭር ምንባቦችን በቀላሉ መንገድ ፊደላትን ወይም ሆሄያትን ከለየነ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ